ትታገቱ ካገታችሁ ሰው እንዴት አመልጣለሁ ብላችሁ አስባችሁ ታውቃላችሁ? ሰላም እንዴት ናችሁ? ዛሬ አንድ አሪፍ ያልኩትን ፊልም መርጬ ይዤላችሁ መጥቻለሁ። የምለቃቸው አሪፍና አዳዲስ ፊልሞች እንዲያመልጣችሁ ማትፈልጉ ከሆነ ሰብስክራይብ እያደረጋችሁ የደውል ምልክቷን መጫን እንዳትረሱ። የዛሬው ፊልም ሌሎች ሰዎች ጋር እንዲደርስ ሰብስክራይብ እያደረጋችሁ የደወል ምልክቷን ተጫኑ። ሙዚ ጀምር ባርኒ የተባለ ሰው ያስተዋውቀናል። ሰውየው ከተማ ወጣ ብሎ ወደሚገኘው ቤቱ በመሄድ አንዳንድ ኤክስፐሪመንቶች እየሰራ ነው። እናም ደቂቃ ይይዝና ራሱን አፍኖ ራሱን ከሳተ በኋላ በምን ያህል ደቂቃ እንደነቃ ደቂቃ መቁጠር ይጀምራል። በመጨረሻም ባርኒ በውጤቱ በጣም ደስተኛ ነበር። ለረጅም ሰዓታት ራሱን ስትወድቆ ነበር። እናም ያገታትን ሴት ወደ ቤቱ ይዟት ለመምጣት በቂ ሰዓት ነው። በኋላም ባርኒ እንዴት አድርጎችን ሴት አታሎ ወደ መኪናው እንደሚያስገባት ብቻውን መለማመድ ይጀምራል። ከዚህ በፊት ሴቶችን ለማገት ሞክሮ አልተሳካለትም። ለዛ ነው በደንብ እየተለማመደ ያለው። አንድ መኪና ውስጥ ትግባለት እንጂ እንዴትም ልታመልጠው እንደማትችል በጣም በእርግጠኝነት ያውቀዋል። ልጁ ከእናቷ ጋር ቆይታ ስለነበር አባቷን ለመጠየቅ ወደ አባቷ ትመጣለች። እሱም ወደ ባቡር ማቆሚያ ሄዶ ይቀበላታል። ልጅየው አባቷ ሌላ ፍቅረኛ የያዘ አድርጋ ነው እያሰበች ያለችው። ምክንያቱም አብዛኛው ጊዜ ይጠፋባታል። ልጁን ከባቡር ማቆሚያው አውጥቷት ይዟት ወደ ቤት እየሄደ ራሱ መንገድ ላይ ወደ መኪናው እያስገባት እንዴት አድርጎ ሴቶችን እንደሚያግት እየተለማመደ ነበር። ልጅቷ አባትየው የሚያደርጋቸው ነገሮች ብዙ ምቾት አልሰጣትም። ቤቱም ከመጡ በኋላ ቤቱን እያስተካከለ ስለነበረ አንዳንድ ነገሮች ታግዘዋለች። እናም ቤት ውስጥ ሸረሪት ያገኝና የሆነ አንድ ሀሳብ ይመጣለታል። ባርኒ ማድረግ የፈለጋቸውን አንዳንድ ነገሮች ልጁ ላይ የሞከረባት ነው። እናም እዛ ቦርሳው ውስጥ ምግብ አለ ወስደሽ ብይላታል። እሷም ሻንጣውን ስትከፍተው ሻንጣው ሙሉ ሸረሪት ስለነበር በጣም ደንግጣ ትጮኻለች። የሚቀጥለው ቀንም በጠዋት ይወጣና ጎረቤቱን ምሽት ላይ ሴት ስትጮህ ሰምተሃል ብሎ ይጠይቀዋል። ጎረቤትየውም ኧረ እኔ ምንም የሰማሁት ድምፅ የለም ነበር ብሎ ይመለሰለት። ቀናቶችም በኋላ ባርኒ የመጀመሪያው ሙከራ ያደርጋል። ግን ላይም አንዲት ሴት ያቆምና ፖስታ ቤቱ ወዴት ነው ብሎ አቅጣጫ ጠየቃት። እሷም አቅጣጫ ካሳየችው በኋላ ወዴት ነው የምትሄጂው? ልሸኝሽ ብሎ የመኪናውን በር ይከፍትላታል። እሷ ግን እዚሁ ቅርብ ነኝ ብላ ጥለው ነበር የሄደችው። ባርኒ በዚህ መሀል የልብ ምቱ ሲጨምር ራሱን ለማረጋጋት ይሞክርና አሁን ደግሞ ሌላ ሴትን ሄዶ ይሞክራል። የባርኒ ባለቤት ሄለን ሌላ ሴት አለችው ብላ እያሰበችን ያለችው፣ ምክንያቱም አብዛኛው ጊዜ አታገኘውም፣ ይጠፋባታል። እሱም ከከተማ ውጪ ያለውን ቤት እኮ እያደስኩ ነው ለዛኔ የጠፋሁት ብሎ ማስተባበያ ምክንያት ያቀርባል። በዚህ መሃል ባርኒ ወይ ደግሞ ሁሉንም ነገር ባቆም ይሻለኛል አለ። በሌላ በኩል ሁለት ፍቅረኛሞች ያስተዋውቀናል። ጄፍ እና ዳያና ይባላሉ። እናም አሜሪካን እየተዘዋወሩ ከሀገር እየጎበኟት ነበር። እዚህም አጋጣሚ ወደ አንዲት ከተማ ለመግባት እየቀረቡ እያለ ልክ ድልድዩ ስር ሲደርሱ የመኪናቸው ነዳጅ ያልቃል። ዳያን እየደጋገመች ጋዝ ያስፈልገናል ብላ እየነገረችው ነበር። እሱ ግን ሊሰማት ፈቃደኛ አልነበረም። ተጣልተው ከተጨቃጨቁ በኋላ ጄፍ በጣም ተናዶ ጀሪካኑን ይይዝና ነዳጅ ለመቅዳት ከመኪናው ይወርዳል። ዳያና ተከትለው ከመኪና አልወረደችም፣ እዛው መኪና ውስጥ ነበረች። ጄፍ ነዳጅ ቀዶ ተመልሶ ወደ መኪናው ሲመጣ ዳያና መኪና ውስጥ አልነበረችም። ነገር ግን ትንሽ ሄድ ካለ በኋላ በጣም ተናዳ መንገድ ላይ ቁጭ ብላ ያገኛታል። ባርኒ ሴቶችን ለማገት የተጠቀመው ነገር በጠቅላላ ሊሰራለት አልቻለም። በዚህ ምክንያት እጀ ሰባራ ለመምሰል ይወስናል። በዛ ላይ ደግሞ ራሳቸውን እንዲሲቱ የሚያደርገውን መድኃኒት ለመደበቅ በጣም ምቹ ቦታ ሆነለት። ጄፍ እና ዳያና ከታረቁም በኋላ ዳያና ጄፍን ቃል ታስገባዋለች። ከዚህ በኋላ የትም ቦታ ጥላኝ እንደማትሄድ ቃል ግባልኝ አለችው። ቃል ከገባላትም በኋላ በስጦታ መልክ ላይተር ትሰጠዋለች። እናም የመኪናውን ቁልፍ ነቀለችበትና ከመኪናው ወረደች። ከዚህ በኋላ አንተ ረፍት አድርግ፣ እኔ ነዳለው። ከዛ በፊት ግን ሽንት ቤት ተጠቅሜ ልምጣ ብላ ወደ ሱፐርማርኬቱ ገባች። ባርኒም ተመልክቷት ስለነበር ከመኪናው ስትወርድ ይከተላታል። ጄፍ ውጪ መኪናው ጋር ቆሞ ዳያናን እየጠበቃት ነበር። በጣም ቆየችበት። ወደ ውስጥ ሲገባም ሱፐርማርኬት ውስጥ የለችም። ሽንት ቤት ገብቶ ቢመለከታትም ሽንት ቤት ውስጥ ሊያገኛትም አልቻለም። ጄፍ የት ገባች ብሎ ይናገር ግራ ገባው። እናም እየጮኸ ስሟን እየጠራ አካባቢው ላይ ይፈልጋት ጀመር። ቷንም እያሳየ ለሱፐርማርኬቱ ሰራተኞች እቺን ሴት አይታችኋታል እያለ ይጠይቃቸዋል። ሱፐርማርኬቱ ሰራተኛም ቢያንስ ከአንድ ሰዓት በፊት አይቻታለሁ አለችው።
ጄፍም የዳያና መጥፋት ለፖሊስ ሪፖርት ለማድረግ ቢሞክርም ፖሊሶች አንድ ሰው ከጠፋ ከ24 ሰዓት በፊት ምንም ነገር ማድረግ አንችልም አሉት። ጄፍ የሚያደርገው ነገር ግራ ስለገባውና አማራጭ ስላጣ መኪና ውስጥ ገብቶ ማልቀስ ይጀምራል። አሁን ይህ ሁሉ ነገር ከተፈጠረ 3 ዓመት ሆነው። ባርኒ አካባቢው ላይ በጠቅላላ የዳያና ፎቶ ተለጥፎ ያየዋል። ጄፍ አሁንም ቢሆን በዳያና ተስፋ አልቆረጠም። እሷን እያፈላለጋት ነው። እናም በየወሩ አዳዲስ ፖስተሮች እያሰራ በየቦታው እየዞረ ይለጥፋል። ጄፍ አንድ ቀን በጣም ደክሞት ከ3 ዓመት በፊት የጠፋችውን ፍቅረኛውን እየፈለገ በጣም ደክሞት ወደ አንድ ካፌ ይገባል። ካፌ ውስጥ የነበረችዋ ሪታ የተባለችው አስተናጋጅም ልክ እንደተመለከተችው ነበር ጄፍን ያስታወሰችው። እሱም ለሪታ ከ3 ዓመት በፊት የጠፋችውን የፍቅረኛውን ፎቶ እያሳያት ስለ ፍቅረኛው ይነግራታል። ጄፍ በዚህ መሀል ነበረ የቀረበለትን ወተት ሳያስበው የደፋው። ከዛም ጄፍ ሆቴል የሚያርፍበት ገንዘብ ስላልነበረው ሪታ ወስዳ ቤቷ ታሳርፈዋለች። ጄፍ ፍቅረኛውን እየፈለገ ስራውን ችላ በማለቱ ምክንያት ከስራም ተባሯል። ከተወሰኑ ጊዜያቶች በኋላ ሪታና ጄፍ በሚገርም ሁኔታ አንድ ላይ መኖር ይጀምራሉ። ዳያንን ረስቷታል። ስለ ዳያና አንስቶ ማውራትም ሆነ ስለ እሷ የሚያወራበትን ሰው አይፈልግም። አንድ ቀን ምሽት ሪታ ቤት ውስጥ ሽጉጥ ታገኛለች። እናም ሽጉጡ ምን ያደርጋል ብላ ስትጠይቀው እሱም ራሴን ለመከላከል ነው የገዛሁት ይላታል። እሷም አውጥተ ጣልልኝ አለችው። በዚህ መሀል የጄፍን መጽሐፍ የሚያሳትመው ድርጅት ይደውልለትና መተህ ነገ አናግረን ይሉታል። እናም መጽሐፉን እንዳልወደዱት ነገሩት። ይህንን ታሪክ ትተህ ለምን ስለ ራስህ አትጽፍም? ስለ ጠፋችሁ ፍቅረኛ ብትጽፍ እኮ ሁሉም ሰው በጣም ወዶት ያነብልሃል አሉት። ጄፍ ገንዘቡ ያስፈልገው ስለነበረ በስተመጨረሻም እሺ ብሎ በሀሳቡ ይስማማል። ነገር ግን ሪታ ይደብራታል ብሎ ስላሰበ ምን እየጻፈ እንደሆነ ምንም የነገራት ነገር የለም። ጄፍም ስላለፈችው ፍቅረኛዋ እየጻፈ ስለ እሷ ማሰብ ማቆም አልቻለም። እናም ቀስ በቀስ አሁንም በድጋሚ እሷን ለመፈለግ ይነሳሳል። ከዛም አንድ የቴሌቪዥን ፕሮግራም ላይ ይቀርባል። ባርኒ ከልጁ ጋር አንድ ላይ ቁጭ ብሎ ይህንን የቴሌቪዥን ፕሮግራም እየተመለከተ ነበር። ጄፍም ኢንተርቪው ላይ ሲጠየቅ የቀድሞ ፍቅረኛዬን ያገተውን ሰው ባገኘው በጣም ደስ ይለኛል ይላል። እናም በቴሌቪዥን መስኮት እንዲህ ብሎ ይናገራል። እኔ ያገተውን ሰው ማግኘት በፈልገው ምን እንደተፈጠረ ለማወቅ ብቻ ነው። ባርኒ አንድ ትልቅ ዩኒቨርሲቲ ውስጥ ፕሮፌሰር ነበር። ሪታ የፍቅረኛዋ አዲስ መጽሐፍ ስለምን እንደሆነ ለማወቅ በጣም ጓግታለች። እናም ልትከፍተው በምትሞክርበት ሰዓት በፓስወርድ እንደተዘጋ ነበር ያየችው። ሪታ ስሟን በተለያየ መንገድ እየጻፈች ፓስወርዱን የእሷ ስም ስለመሰላት ታስገባለች። ነገር ግን ሊከፍትላት አልቻለም። በስተመጨረሻም ከብዙ ሙከራ በኋላ ፓስወርዱን አውቃው ፋይሉን ከፈተችው። እናም እየጻፈ ያለው መጽሐፍ ስለ ቀድሞ ፍቅረኛው እንደሆነ ስታውቅ በጣም ነበር የከፋት። እንዲህ ብሎም ጽፏል። ስለ እሷ ማሰብ ማቆም እንዳልቻለና ፈልጎ ሊያገኛት እንደሚፈልግም ገልጿል። ሪታም በጣም ተናዳ ጄፍን ትፈልገውና ታገኘዋለች። እናም እንደ ዳያና ነበረ ለብሳ የሄደችው። የዳያንን ጸጉር ለማስመሰል ጸጉሯ ላይ ጥቁሩ ይቀጥላ ነበር የሄደችው። ከዛም የእውነት ዳያንን የምትፈልጋት ከሆነ እኔን ዳያና እያልክ መጥራት ትችላለህ አለችው። ጥሎክ የሄደን ሰው ለምንድን ነው የምትፈልገው እያለች እያለቀሰች ትማጸነዋለች። እናም ያረፈበት የሆቴል ክፍልን ስትመለከት ደግሞ በጣም ነው የደነገጠችው። በዳያና ፎቶ የሆቴል ክፍሉ ተጥለቅልቋል። እና ሌላ ምርጫ አልሰጠችውም። ከሷና ከዳያና እንዲመርጥ ትነግረዋለች። ጄፍም እኔ ዳያናን አላፈቅራትም፣ እማፈቅረው አንቺን ነው። ነገር ግን የት እንዳለች አለማወቄ ምንም ሰላም ሊሰጠኝ አልቻለም አላት። ቢያንስ ምን እንደሆነችና ምን እንደተፈጠረ ማወቅ አለብኝ ይላል። ሪታም አቋሙን ስትመለከት እሺ እረዳሃለሁ ብላ ትስማማለች። ከዛም አንድ ላይ በመሆን ዳያና ወደ ጠፋችበት ቦታ ሄዱ። በሚያሳዝን ሁኔታ ጄፍ ደፍሮ እዚህ ቦታ መጥቶ አያውቅም። ሪታ እሷ እኮ የለችም፣ አሁን ምንድን ነው የምንፈልገው ብላ ጠየቀችው። ሪታ ለጄፍ አንድ እድል ብቻ ነው የሰጠችው። ዳያናን አልፈልግም ብሎ ሚስማማ ከሆነ አብራው ትሆናለች፣ አለበለዚያ ግን ጥላው ለመሄድ ወስና ነበር። ጄፍም ዳያናን ትቻታለው፣ ካንቺ ጋር መሆን ነው የምፈልገው ብሎ ዳያናን መፈለጉን ለማቆም ይስማማል። እናም እስከ ዛሬ የሰበሰባቸውን ጋዜጦች በጠቅላላ ሰብስበው ያቃጥሏቸዋል።
ጄፍም ዳያናን መፈለጉን ያቆማል። አዳዲስ የሚለጠፉ ምንም አይነት ፍላየሮች የሉም። ባርኒም ጄፍ ተስፋ እንደቆረጠ ሲመለከት ደብዳቤ ጽፎ ይልክለታል። እናም እኔ የዳያና አጋች ነኝ እንገናኝ ይለዋል። ጄፍም ደብዳቤውን ለሪታ ወስዶ ያሳያታል። መጀመሪያ ሪታ ጄፍ እየቀለደ ነበር የመሰላት። ከዛም አንተ እኮ ማድረግ የምትችለው ነገር የለም ለምን ፖሊስ ጋር አትሄድም አለችው። ጄፍ የዳያናን አጋች ለፖሊስ አሳልፎ መስጠት ሳይሆን እሱ ማግኘት ነበር የሚፈልገው። ሪታም ጄፍ አይለወጥም ብላ ታስብና ተስፋ ቆርጣ ተነስታ ጥላው ትሄዳለች። ሁለተኛ አጠገቤ እንዳትደርስ ብላ ጥላው ሄደች። ከዛም ወደሚኖሩበት አፓርትመንት ትሄድና እቃዋን ለመሰብሰብ ሻንጣዋን አወጣች። ባርኒ እነሱ አፓርትመንት አካባቢ ነበር። ባርኒ በሩ ክፍት ስለነበር ወደ ውስጥ ይገባና ቀስ ብሎ ጨርቁን ማስተካከል ጀመረ። ባርኒም ልክ ሊያፍናት ሲል ሪታ ሪከርድ የምታደርገውን ድምፅ ታቆምና ፊቷን ታዞራለች። እናም ሳያግታት ቀድማው ከቤት ወጣች። እሱ በር ስር ተደብቆ ነበር። ጄፍም የላከችለትን የድምፅ መልእክት ካዳመጠ በኋላ እየሮጠ ወደ ቤት ሲመጣ ሪታ ቤት ውስጥ እንደሌለች ተመለከተ። ባርኒም ራሱን ለጄፍ ያስተዋውቃል። እናም እኔ ነኝ ዳያናን ያገትኳት ብሎ ነገረው። ለዚህም ደግሞ ማስረጃ የመኪናውን ቁልፍ አሳየው። ጄፍም በዚህ በጣም ተናዶ ባርኒን መደብደብ ይጀምራል። ጄፍ ሰውየውን መደብደብ አላቆመም። ሰዎች ግራ ተጋብተዋል። ባርኒ በምላሹ ዝም ብሎ ነበር ፈገግ የሚለው። ከዛም አሁን እኔ መደብደብ ብታቆም ይሻልሃል፣ ምክንያቱም እኔ መሞት ከሆነ ዳያንን ፈጽሞ አታገኛትም አለው። ጄፍም ዳያንን አገኛታለሁ በሚል ተስፋ አንድ ላይ ከባርኒ ጋር ለመሄድ ይስማማና መኪና ውስጥ ይገባል። ሪታ በጣም ሰክራ ደጋግማ ስልክ እየደወለች ለጄፍ ያስቀመጠችለትን የድምፅ መልእክት ታዳምጣለች። በዚህ ሰዓት ነበረ እንደ አጋጣሚ ሆኖ የባርኒ ድምፅ የሰማችው። እናም ፍቅረኛዋ ችግር ውስጥ እንዳለ የዛን ሰዓት ነው የተረዳችው። ይህም እብድ የሆነ ሰው ለጄፍ የሚበላ ነገር ይሰጠውና ብላ ይለዋል። ከዛም ባርኒ አንድ ታሪክ ለጄፍ ነገረው። አንድ ቀን ከልጄና ከሚስቴ ጋር እየተዝናናው ያለ አንድ ልጅ መዋኛ ገንዳ ውስጥ እየሰመጠች ነበር። እናም ፈጠን ብዬ ልጅቷን አዳንኳት። ልጄን በጣም ነበር ደስ ያላት። የዛን ቀን ጥሩ ስራ ሰርቼ በጣም ጥሩ ስሜት ተሰማኝ። እናም መጥፎ ነገር ማድረግ እንደምችል ለማረጋገጥ ነበረ ያንተን ሚስት ያገትኳት አለው። በተመሳሳይ ሰዓት ሪታ ፖሊሶች ጋር ደውላ የተፈጠረውን ነገር ልታስረዳቸው እየሞከረች ነው። ፖሊሶችም ሳይጠፋ 24 ሰዓት ያልሞላውን ሰው ምን ብለን ነው የምንፈልገው ይሏታል። እናም ጄፍን ከ24 ሰዓት በኋላ እንፈልገዋለን ነበር ያሏት። እነ ባርኒን እየሄዱ መንገድ ላይ ትራፊክ ያስቆማቸውና ትራፊኩ ባርኒን ቀበቶ እንዲያስር ማስጠንቀቂያ ይሰጠዋል። ሪታም ጎረቤቷ ጋር ትሄድና የተፈጠረውን ነገር ትጠይቃታለች። ጎረቤትየውም ያየችውን ነገር ሁሉ ነገረቻት። ጎረቤቷም የባርኒን ታርጋ ሰታት ስለነበረ ሪታም መኪናዬ ጠፍቷል ብላ ዋሽታ ሄዳ የባርኒን ታርጋ ታስመዘግባለች። በዚህ አጋጣሚ ነው የመኪናውን ባለቤት ስምና አድራሻ ያወቀችው። አንድ ቀን የልደቱ ቀን ልጅና ሚስቱ የእጅ ብራዝሌትና የፎቶ አልበም በማስታወሻነት ስጦታ ሰጡት። እናም እዚህ የፎቶ አልበም ውስጥ የልጅነቱ ፎቶ ነበረ። እናም በልጅነቱ እጁን ተሰብሮ ነበር። በዛ ፎቶ የተነሳ ነው ሴቶችን ለማገት ጠንካራ ሳይሆን ደካማ መስሎ መታየት እንዳለበት ትዝ ያለው። እጁ የተሰበረ ካስመሰለ በኋላ ሴቶችን እርዳታ በጠየቀ ቁጥር እነሱም በትህትና ሊረዱት ወደ መኪናው ይሄዱለታል። የዛን ቀን ባርኒ ደካማ መስሎ ለመታየት ቢሞክርም አልተሳካለትም። ከዛም እየሳቀ በራሱ እያሾፈ ሽንት ቤት ገብቶ ከተጣጠበ በኋላ እጁ ላይ ያለውን ካስት አውልቆ ይጥለዋል። በዚህ መሀል ነበረ ዳያና ወደሱ ትመጣና ገንዘብ አለኝ ትዘረዝርልኛለህ ብላ ጠየቀችው። ከዛም እጁ ላይ ያለውን ብሬዝለት ስለወደደችው እንደዚህ አይነት ብሬዝለት ኬት ነው ማገኘው? ለፍቅረኛ መግዛት እፈልጋለሁ ትለዋለች። ባርኒም እኔ እኮ እሸጣለሁ መኪናዬ ውስጥ አለኝ ይላታል። ከዛም ተከትለው ወደ መኪናው ውስጥ እንድትመጣ ይጋብዛታል። ዳያናም ስላመነችው ለፍቅረኛዋ ብራዝሌቱን ለመግዛት ወደ ባርኒ መኪና ትሄዳለች። ጄፍም እሺ ወደ መኪናው ግቢና አግዥኝ ይላታል። መኪናው ውስጥም በመስታወት የቤተሰቡን ፎቶ ስትመለከት ይሄ ሰው ጥሩ ሰው ነው ብላ በማሰብ ወደ መኪናው በደንብ ተጠጋች። ባርኒም ደቂቃ አልፈጀበትም፣ ፈጠን ብሎ ነበረ ጨርቁን ተጠቅሞ ራሷን እንድትስት ያደረጋት።
ከአመታት በኋላ ባርኒ ፍቅረኛውን ያገተበት ቦታ ጄፍን ይዞት ይሄዳል። ባርኒም አንተን ለማግኘት የወሰንኩት ሳታቋርጥ ለ3 ዓመት ፍቅረኛን ስለፈለግ አቋመ በጣም ገርሞኝ ነው ይለዋል። ሪታም የሰውየውን አድራሻ ወስዳ ስለነበረ ቀጥታ ወደ ሰውየው መኖሪያ ቤት ነበር የሄደችው። የባርኒ ልጅ ዴኒስም ሪታን ተመለከተቻት። እናም የአባቷ ቅምጥ ነበር የመሰለቻት። እናም አባቷ ያለበትን ቦታ ልታሳያት ትወስናለች። ባርኒም ዳያናን ምን እንዳረኳት ለማወቅ ምትፈልግ ከሆነ ይህንን መድኃኒት የገባበትን ቡና ጠጣ ብሎ ለጄፍ ይሰጠዋል። ጄፍም በህይወት አለች ብሎ ሲጠይቀው ባርኒ ልትኖር ትችላለች ብሎ ነበር የመለሰለት። እናም ይህንን ቡና ካልጠጣ ምንም ነገር እንደማይነግረው እርግጠኛ ሲሆን ጄፍ ቡናውን ለመጠጣት ይወስናል። ምክንያቱም ጄፍ ዳያናን በጣም ነው የሚወዳት። እናም አሁንም ሊያገኛት በጣም ነው የሚፈልገው። ጄፍም ይህንን ድክመቱን እየተጠቀመበት ነው። ጄፍም ሲነቃ ራሱን ያገኘው የሬሳ ሳጥን ውስጥ ነበረ። በህይወት እንዳለ ቀብሮታል። ጄፍ ከነቃ በኋላ በተደጋጋሚ ያለበትን ሳጥን እየደበደበ እርዱኝ እያለ ይጮሃል። ነገር ግን የሚረዳው አንድም ሰው አላገኘም። ሪታም ሰውየው አለበት ወደ ተባለችበት ቦታ እየቀረበች ነው። መኪናዋንም ራቅ አድርጋ ከቆመች በኋላ የጄፍን ሽጉጥ ይዛ ቀስ እያለች በእግሯ ወደ ሰውየው ቤት መቃረብ ትጀምራለች። እናም ሽጉጡ ያለበትንም ሳጥን ስትከፍተው ሽጉጡ ሳጥን ውስጥ አልነበረም። ባርኒም የሪታን መምጣት ተመልክቶ ስለነበረ ሳታስበው ከኋላዋ ሊያግታት ይሞክራል። እሷም በያዘችው ሳጥን ፈጠን ብላ ትመታውና ባርኒን ትጥለዋለች። ከዛም አሁንም ከኋላው ትመጣና በጣውላ ደገመችው። እናም ጨርሳ ልትገለው ስትል እኔን የምትገኝኝ ከሆነ ፍቅረኛሽን ጄፍን መቼም አታገኘውም ይላታል። ሪታ ያላትን ነገር አልሰማችውም ነበር። በያዘችው ጣውላ ጭንቅላቱን ትለውና ራሱን ስቶ እንዲወድቅ ታረገዋለች። እናም ቤት ውስጥ የሆነ ቦታ ታስሮ ይሆናል ብላ በማሰብ እየሮጠች ወደ ቤት ነበር የገባችው። ቤትን ፈልጋ ስታጣው ቤት ከገባች በኋላ ፖሊስ ጋር ለመደወል ትሞክራለች። ስልኩ ግን እየሰራ አልነበረም። በዚህ መሃል ነበረ ቦርኒ ቀስ እያለ እሷን ተከትሎ ወደ ውስጥ የገባው። ሪታ በያዘችው ቢላ እንዴትም መብላ አምልጣው ከቤት ትወጣለች። ነገር ግን መኪናውን አስነስታ ከዚህ አውሬ ከሆነ ሰው ርቃ መሄድ አልቻለችም። ባርኒም የደበድባትና ጨርቁን ከኪስ ውስጥ አውጥቶ ራሷን ስታ እንድትወድቅ ያረጋታል። እሷ ግን እንዴትም ብላ በያዘችው ላይተር ልብሱን ትለኩስና እጁን ታቃጥለዋለች። ባርኒ እንዴትም ብሎ እየጎተተ ወደ ቤት አስገብቶ ቁጭ ካደረጋት በኋላ ጄፍ ላይ የተፈጠሩት ነገሮች በጠቅላላ በሱ ፈቃድና በሱ ፍላጎት ነው የሆኑት አላት። እናም ከሷ ጋር መታገል ስለሰለቸው ጄፍን ያጠጣውን ቡና ለሷም እንኪ ጠጪ ብሎ ቀረብ አደረገላት። ሪታም የባርኒ እግር ላይ የተመለከተችው ጭቃና አካፋውን ስትመለከት ጄፍ እንደተቀበረ የዛን ሰዓት ነበር የገባት። ከዛም ባርኒ ለማስፈራራት ሞከረች። እናም ልጅህ ያለችበትን እኮ አታውቅም፣ ልጅህን አግቻታለሁ አለችውና ባርኒ ልታስፈራራው ትሞክራለች። በመጀመሪያ የምትላቸውን ነገሮች አላመነም ነበር። ሪታ ከልጅቷ ጋር ያሳለፈችው ትንሽ ደቂቃ ውስጥ ስለ ልጅቷ በጣም ብዙ ነገር አውቃ ነበር። እናም ባርኒ እውነት ስለመሰለው እየፈራ መጣ። ባርኒም በጣም ደንግጦ ወደ ቤት ሲደውል ልጃቸው ቤት እንደሌለች ሚስቱ ትነግረዋለች። ሪታም ልጅ የት እንዳለች ማወቅ የምትፈልግ ከሆነ ለኔ የሰጠኸኝን ቡና አንተ ራስህ ጠጣው አለችው። እሱም ምንም ሳያቅማማ የተቀመጠውን ቡና አንስቶ ጭልጥ አርጎ ይጠጣዋል። እዛም ባርኒ ብዙም ሳይቆይ ራሱን ስቶ እዛው ይወድቃል። ሪታም አካፋውን ትይዝና እየሮጠች ሄዳ ቆፍራ ጄፍን ልታወጣው ትሞክራለች። ደርሳ ቆፍራ ሳጥኑን ስትከፍትለት ጄፍ ራሱን እየሳተ ነበር። በዚህ መሃል ባርኒም ከወደቀበት ይነሳና መጥቶ ሪታን አናቷን ይመታታል። ጄፍም በዚህ መሃል እንዴትም ብሎ ተነስቶ ባርኒን አናቱን ብሎ ገደለው። ከዛም ጄፍ ከሱ አጠገብ ሌላ የሰው የሬሳ የመቃብር ቦታ ተመለከተ። ከ3 ዓመት በፊት ዳያና የተቀበረችበት ቦታ። ጄፍም የአሳታሚ ድርጅቱን ባለቤት ካገኘው በኋላ እኔ ህይወት ውስጥ ስለተፈጠረው ነገር መጽሐፍ አልጽፍም ብሎ ሀሳቡን ይቀይራል። ከዛ ቀን ጀምሮ ሪታና ጄፍ ቡና ጠጥተው አያውቁም። የዚህ ፊልም ታሪክ እዚህ ላይ ያበቃል። እናንተ በጣም የምትወዱት ሰው ቢታገት ያለማቆም ለ3 ተከታታይ ዓመት ትፈልጉታላችሁ? ኮመንት ላይ
ሀሳብ አስተያየታችሁን አሳውቁኝ። እስካሁን አብራችሁኝ ስለቆያችሁ በጣም ነው አመሰግነው። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው